በነገራችሁ ላይ ራሳችሁን ሰው ህይወት ውስጥ እንደ ትልቅ ሜን ካራክተር አይታችሁ ብጥስጥስ የምትሉ ሰዎች አድቡ። እኛ ጊዜም ግድም አይሰጠንም ስለናንተ። ለምን እንደዛ ሚያው ሚያው እንደምትለው ኤአይ ዝሆን አግብታችሁ እንቁራሪት ወልዳችሁ ከዛ ደግሞ ፍየል ወሽማችሁ ከሀገር አትወጡ። ጌታን አይመለከተንም። በዛ ልክ ነው ግድም አይሰጠን። ብጥስጥስ እኔ ከሄድኩ ትታነቃለች፣ ብጥስጥስ እኔ ካላወራኋት ትታፈናለች ምናምን። ሽንኩርት 130 ገብቶ አልታፈነም ይሄ ህዝብ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። ትንሽ ቀን ጠፍቼ ነበር ቤተሰብዬ፣ ይቅርታ ጠይቃለሁኝ። ያው ታውቃላችሁ ኢትዮጵያ በዓለም ደርሶ ነበረ የመስቀል በዓል። በዛሬ ደግሞ በበዓል ያው መብራት መጥፋት ተለመደ ሆኗል እና በዛ ምክንያት ነው ቤተሰብ ሰላማችሁ ብዙ ትርፍ ይበልልኝ። ሩታችን እና ጋሽ አብርሃም ማለት ነው የፍርድ ቤት ቀጠሮ ተሰጥቷቸዋል የሚል ዜናውን እንግዲህ ያመጣልን ጋሽ ኤፍሬም ነው ማለት ነው፣ የአብርሃም ወንድም። ባይዘው ቤተሰብዬ አሁን ላይ ለአብርሃም እንግዲህ ያላቸውን ድጋፍ እኛ አሁን አይደለም የምናውቀው፣ ወንድሞቹም ይሁኑ ጓደኞቹ ማለት ነው። በዛ ላይ ደግሞ ሩታ ከዚህ በፊት አብርሃም እና ሩታ በማላቸው ግጭት በነበረ ሰዓት ኤፋ እንዴት ሩታን ሲያደርጋት እንደነበረ የሚረሳ አይደለም። ስለዚህ አሁን ላይ ልክ ኤፋ ለሷ መልካም ነገር እንደሚያስብ መስሎ በሁለቱ ጸብ ደስተኛ እንዳልሆነ መስሎ የሚያጣበት ምክንያት የራሱን ያው እንግዲህ ሜቢ የቆረቆረው ነገር ወይም ደግሞ ሰዎች ትችት ያነሱበት ነገር ከዚህ በፊትም ስላለ ያንን ለማጽዳት ፈልጎ እንጂ ከልቡ ለሩታ አስቦላት አይደለም። ያውቃሉ፣ ሁሉም ማንም ያውቃል፣ ሚዲያውም ያውቃል። እነ ሩታ ራሷ በራሷ በሱ ሁኔታ በጣም የሆነ ሰዓት ላይ ስትስቅ ነበረ። ይሆናል አይደለ? የለበጣ ሳቅ ነው የሚባለው፣ የፌስ ሳቅ ነበረ ስትስቅ የነበረው ሩታ። ምክንያቱም የማስመሰል ነገር የሚሰሩ እንደሆነ እሷ ገብቷታል። አብርሃም በዚህ በኩል ያስመስላል፣ ወንድሞቹ በዚህ ጋር፣ ጓደኞቹ በዚህ ጋር። ግን ምን አይነት የሆነ ድፍርስ ያለ የጠራ ባህር ሳይሆን የደፈረሰ ውሃ ታውቃላችሁ፣ ማዕበል ያለው ልክ እንደዛ አይነት ሰዎች ናቸው የከበቧት ሩታን። የምሬ ነው ቤተሰብ። እና በጣም በሚገርም ሁኔታ ግን ሁሉንም ታጥፋቸዋለች። ወላ በአስተሳሰብ በምታደርጋቸው እያንዳንዳቸው ድርጊቶች ማለት ነው ማድረግ የምታውቀውን ነገር ሁሉ በአግባቡ የምታደርግ ልጅ ነች እና በአስተሳሰብም አይገናኙም በሁሉም ነገር። እና ከማርኬ ውጪ ለሩታ ትንሽም ቢሆን የሆነ ሚዛኔ የሆነ ሰው አላየንም እስካሁን ድረስ። እና ኤፍሬምም ያው ይህንንም የምስራች ለማብሰርም ነው አንድም ወደ ሚዲያ እሷን ይዟት የመጣው። ሁለተኛ ነገር ደግሞ ራስን ነፃ ለማድረግ አለን ቤተሰቦቹ የአብርሽ ቤተሰብ አልተውናትም የሚል አጀንዳ ሰዎች ልቦና ውስጥ ለማስቀመጥ ወይ አእምሮ ውስጥ ለማስቀመጥ። እኛ ማጥሩ ማምጥፎ እንደሆነ እናውቃለን። እንኳን እኛ ሩታ በደንብ አድርጋ በልታችኋለች እናንተም ማለት ነው፣ ማምን እንደሆነ ማለት ነው። ስለዚህ ኤፋ ብዙ አትድከም ልንል ነው የምንችለው ማለት ነው። ምክንያቱም አንድ ወቅት ላይ አንተ ሩታ ላይ ስታደርግ የነበረው ጫና የሚረሳ አይደለም። አብርሃም በራሱ ወንዱን እንጂ ቆፍጠን በልባት እያልክ ስትመክረው የመከርከው ምክር ማለት ነው የሚረሳ አይደለም። በዚህ ልክ አንድ ወንድም በባልና ሚስት መካከል ገብቶ እንዲለያዩ ፑሽ የሚያደርግ የመጀመሪያ ወንድም አንተን ያየሁት። ያንንም በዛ ወቅት ላይ ማለት ነው እኛ ቪዲዮ ሰርተንበታል፣ ብዙ ነገር ብለንበታል። ስለዚህ ላስታውስ ፈልጌ ነው ባይዘው ማለት ነው። ከዛ ባለፈ ግን ቤተሰብ እንግዲህ የፍርድ ቤት ቀጠሮ ላይ ናቸው ያሉት ባይዘው። ከዚህ በኋላ ሩታ አስቢበት ቅብርጥሶ የምትላት ወንድም ካሁንም ድረስ ከዛች ሴሰኛ ሴት ጋራ የሚያሳየው የዝሙት አይነት ቪዲዮዎች ነው አይደለም እንዴ? ለምን እሱን እዛ ሄደህ አትኮተኩተውም? ልጁ እኮ ገና መታረም አለበት፣ አረም የበዛበት ልጅ ስለሆነ ማለት ነው። ስለዚህ ወንድምህን እዛ ሄደህ እሱን ጠግነው፣ በተቻለ አቅም የባህሪ ጥገና ያስፈልገዋል። እና ሩታ ላይ የመጣችሁ ባትንጫጩ ማለት ነው። ማንም ሰው ከሩታ ጎን ባይቆም ይሄ አይምሮ ቢስ ነው የምለው። ለምን መሰላችሁ? እቺ ልጅ በላዋ ላይ እንደዚህ አይነት ታምር እየተሰራባት አይታችኋል። በቀደም ለታ እንደተገረዘ ሰው እግሩን ብርግድ አድርጎ ሶፋ ላይ ቁጭ ብሎ ያቺ ውሽሟ አጠገቡ ስትላላጥ እንዴት እንደነበረ ማለት ነው። ስሟን ራሱ መጥራት ነው ያስጠላኝ ቤተሰብ። የምሬ ነው የምላችሁ። ህይወታቸውን እንዳይሆን ያደረገችው አንዷም ሄርሜላ ናት። ስለዚህ
ሩታ ላይ መታችሁ የሩታን የሆነ ምን እንደምትፈልጉ አይገባኝም። አንዳንዴ ራሱ ጥያቄ ይሆንብኛል። እነዚህ ልጆች ከሩታ ምንድን ነው የሚፈልጉት? ምን አድርጊ ነው የሚሏት የሚልም ጥያቄ ይመጣብኛል። ለምን እዛ ጋር ወንድምየው የእሱ ወንድም ነው አይደለ? ሴሰኛ የሆነው የእሱ ወንድም ነው አይደለ? ሴት አሳዳጅ የሆነው። ስለዚህ እዚህ ጋር እሱን ወይ ጸበል መውሰድ አለባችሁ። ምክንያቱም ይሄ አጋንንት መንፈስ ነው፣ ዝሙት ማለት ነው። ከአንድ ሚስቱ ውጪ 9 ወር መታገስ አቅቶት ሴት ላይ የሚንጠለጠል ወንድ መንፈስ የመታው ዝሙተኛ ወንድ ነው፣ ሃይማኖቱን የማያውቅ። እንደኔ እንደዛ ነው የምለው። ማንም ወንድ እዚህ ኢትዮጵያ ውስጥ የሚሆን የትም ቦታ ላይ ያለ ወንድ የተባለ ሁላ ትዳሩን ንቆ ትዳሩ ላይ ሌላ ቦታ ላይ ቺት ካደረገ ይሄ የአጋንንት ስርዓት ውስጥ ያለ ሰው ነው በቃ። ስለዚህ ይህ ሰው ለራሱ መመከር እዛው ራሱን ችሎ የባህሪ ለውጥ ሊያደርግ ነው እንጂ የሚገባው ምንም የማታውቀዋል እህት ምንም የማታውቋም ምስኪን እርጉዝ ማለት ነው እየመጡ መጨቅጨቅ ለራሳችሁ የገቢ ምንጭነት ነው የምትፈልጓት ሲጀመር ማለት ነው። እስቲ ጀግና ከሆናችሁ የሩታን ፎቶ ሳትለጥፉ ነው እያንዳንዳችሁ ከአብርሃም ጀምሮ። አሁንም ባለፈውም በተለጠፈው ቪዲዮ ላይ ማለት ነው ተምኔሉ ላይ የእሷን ፎቶ ባክግራውንድ አድርጎ ነው የመጣው። አችልማ ከሷ ውጪ ምንም አይሞቅልህም አይደምቅልህም። ለዛ እኮ ነው ለዛ ነው በአንድ ጎን በጥቅምህን ማጣት አትፈልግም፣ በአንድ ጎን ደግሞ አብራክ ውስዋስ ሆና አጠገብክ የሚቀፍ ነገር እያደረገች ራቁቷን እየመጣች ላይ የምትለጣጠፏን ሴት ደግሞ በዚህ በኩል እንደፈለክ ከሷ ጋር አሸሼ ገዳሚ ማለት ትፈልጋለህ። ስለዚህ በአንድ ቢላ አንተ ሁለት መብላት የምትፈልግ ሰው ስለሆንክ ሩታ ፍቺ ብታቀርብለትም ሩታ አብርሃምን አልፈልገውም ከህይወት ያወጥቻለሁ ብትልም እኔ ትክክል ነሽ ነው የምላት። በዚህ ሰዓት ላይ ይሄን እንድንል የሚያስገድድ ስራ ስለሆነ ቆይ ቤተሰብ ማለት ነው ልጁ በባህሪው ካልተስተካከለ እኛ ቢታረቁ ምንድን ነው የሚጠቅመው? ሩታን የሚጠቅማት ነገር አለ? የባህሪ ለውጥ የለውም። ስለዚህ እንዲያውም በሽታ ነው የሚያመጣባት ወገኖቼ። ለራሱ ማለት ነው የሚያደርገውን የሚያውቅ ልጅ አይደለም። አባቱን አይፈራ፣ ቤተሰቡን አይፈራ። ባይዘው ቤተሰቡን የሚፈራ ሰው እንደዚህ አይነት ቪዲዮ ቤተሰብ ሚዲያ ላይ አይለቅም። እውነት ለመናገር ጋሽዬ የሱን ቪዲዮ እንደሚከታተሉ ታውቃላችሁ። ስለዚህ የልጃቸውን ውርጋጥ ስራ ነው የሚያዩት ማለት ነው። እኔ ለአንተ ተሸማቀቅኩል። ባይዘው የምሬን ነው። መጀመሪያ ላይ ለካ እኛ አናቅህም ነበር አብርሃም፣ የምናውቀህ መስሎን ነው። እንዲህ አይነት ችግር የሴት ችግር እንዳለብህ አናቅም ነበረ። እኛ የምናውቀው ሚዲያ ላይ ስራ ሰው መሆንክን ነበረ። ስለዚህ ማለት ነው አሁን ላይ ደግሞ ድብቁ ባህሪክ ነው የተገለጠው። በትዳር ላይ አመንዝራ ወንድ ነው ሆነክ የመጣከው። ስለዚህ አንተም ያቺው ሽማህም ከነተ ምናምናችሁ ገደል መግባት ትችላላችሁ። ስለናንተ ምንም አይሞቀንም አይበርደንም። ልክ ሩታ ቤት ገብታ አንተን ማለት ነው ከውሽማ ጋር ተለጥፈ ቁጭ ብለክ እያየችክ ጥላክ እንደወጣችሁላ እኛ ሚዲያ ላይ የምናቀቅ ሰዎች ለአንተ የዚች የጥፍር ቆሻሻ ያክል ክብርም ቦታም የለንም። በቃ እዚህ ድረስ ደርሰናል። ስለዚህ ማለት ነው ሰው መጀመሪያ ሚዲያው ላይ እኮ ራሱ ተጽዕኖ አለው። ይሄን ታውቃለህ? ሚዲያው ላይ ራሱ ተጽዕኖ አለው። የሚያይ ሰው ላይ ራሱ የአእምሮ ቆሻሻነት ነው የምታስቀምጡት። እንዲህ አይነት ቪዲዮ እየለቀክ ማለት ነው። ከአንተ ምን እንማራለን? ወይስ ሌሎቹ ምን ይማራሉ? እኛ ሳንሆን ሌሎች። እኛማ ስለምናውቅ እንናገራለን። ግን ገና እድሜያቸው ገና የሆኑ ወጣቶች ከናንተ እና ካንተ በተለይ ካንተ ምን ይማራሉ? እና ከዛች ከሄርሜላ ከተባለች የሴት አጋንንት ማለት ነው ምን ይማራል ሰው? እኔ ግን በጣም የገረመኝ ቤተሰብ የምሬን ነው። ብዙዎቻችን አስመሳዮች ነን ልል የሚያስደፍረኝ አንድ ነገር አይቻለሁ። ሄርሜላ ምን ስለሰራች ነው እናንተ 35,000 ሰዎች ሰብስክራይብ ያደረጋችኋት? ይሄን ብቻ መልሱልኝ። ሰብስክራይብ ያደረጋችሁ ሰዎች እንደው በፈጣሪ መልሱልኝ። ምን አይታችሁባት? እኔ ያየሁባት የሰው ባል ስታማግጥ፣ በራቁት ሰውነት መታለያ ላይ ስትተሻሽ፣ የሰው ባል እንደፈለገች ስታደርግ፣ ቤቱ እያደረች በጠዋት ልብስ ቀይራ አጠገቡ የተለጠፈች ሴት ነው እኔ እያየሁ ያለሁት። እናንተ ምኗ ታይታችሁ ነው? እኔ መርዝነቷ ነው እየታየኝ ያለው። ባይዘወይ እንዲህ አይነት ሴት ዓለም ታጠፋለች፣ እንኳን ሀገር ማለት ነው። እና በዚህ አጋጣሚ ማስመሳይ ሰው ነው የሚወደደው ማለት ነው እዚህ ምድር ላይ። ጥሩ ስራ እኮ የሚሰራ እንደዚህ አታበረታቱም? ይሄ እሷን በተለይ ሰብስክራይብ ያደረጋችሁ ሰዎች በጣም ነው የሚገርመው። ሰውን የሚያበረታታ ጥሩ ስራ ሲሰራ ነው። ትንሽ የሆነ ነገር ስታዩበት ነው። ምን ብላችሁ ነው እቺን ሴት በርቺ፣ ቀጥይበት፣ አብርሽን ማማገጥሽን ሂጅበት እያላችሁ ነው የደገፋችኋት? ራሳችን ከባድ ስህተቶች ነን። ባይዘዌ ለአንዳንዶች መጣመም የኦዲየንስም ችግር አለበት። በተለይ እንደ ሄርሜላ አይነቷን ጭንቅላቷ ጭራሽ የማታስብ ከሴሰኝነት ውጪ አስተሳሰብ የሌላትን ሴት የሚደግፍ ሰው እኔ አላቅም ምን አይነት ችግር እንዳለበት እኔ አላቅም። እና በጣም የሚያሳፍር ነው። እኛም የምንሰራው በራሳችን ተጽዕኖ ያደርጋል።
ማለት ምንደግፈውንና ማንደግፈውን ትክክል ነው ብለን ሀሳብ የምንሰጥባትና ማንሰጥበትም ለይተን ልናቅ ይገባል። ምድር ሲጀመር ያስመሳዮች ናቸው እናውቃለን። እውነተኛ ሰዎች አይወደዱም። ትክክል የሚናገሩ አይደገፉም። ሁል ጊዜም ቢሆን በተርመጠመጠ ህይወት ውስጥ እየኖሩ ቆሻሻ ነገር ወደ ህዝብ እያመጡ ሆይ ሆይ የሚሉት ግን በጣም ብዙ ሺህ ተከታይ በጣም ብዙ ሺህ ላይክ ያገኛሉ ማለት ነው። ይሄ ደግሞ በርቱ፣ ሂዱበት፣ ቆሻሻ ተግባራችሁ ተመችቶናል ማለት ነው። እኔ በዚህ ልክ ነው የፈታሁት። ሄርሜላን የደገፋችሁ ሰዎች ለማንኛውም ወገኖቼ እኛ በምናየው ልክ እንናገራለን። ቆሻሻን ቆሻሻ፣ ንጹህ ንጹህ እንላለን። ምንም ነገር ከፍ ዝቅ አይልም ከዚህ ማለት ነው። ስለዚህ እኔ በዚህ ልክ ነው የምቀጥለው። በአስመሳይነትም አልቀጥልም። ለምን አንድ ሰው አብሮኝ አይከተለኝም ማለት ነው። ራሴን ሆኜ ነው መኖር የምፈልገው። አስመሳይ ማንነት ኖሮኝ የውሸት የብልግና ነገር እየሰሩ ህዝብን የሚያበላሹ ሰዎችን አጨብጭቤ አልቀበልም። ቢያንስ እኮ እናንተ ተይ እንጂ እንዲህ አይነት ነውር ስራ አትስሪ ብትሉ እቺ ልጅ ብትቃወሙ ነው ዛሬ እዚህ ደረጃ ድረስ አይደርሱም ነበር ሩታና አብርሽ ማለት ነው። ስለዚህ በሌላም በኩል ያላችሁ ጓደኞች የምታጨበጭቡ ከአብርሃም ስር ሆናችሁ ምናምን ባይዘው አብርሃምን ምንም ፈልጋችሁት ወዳችሁትም አይደለም። አብርሃም ሲጀመር ካሸሼ ገዳሚ ውጪ የሚፈልገው ሰው የለም። እዛ ጋር ያሉ ክሮዎች እንዳሉ ጠቅላላ ግሩፖቹ አብርሃም በአሁን ሰዓት ላይ ገቢ ምንጭ ስላለው የራሱ የሆነ ነገር ስላለው እንደፈለጉ በፈለጉት መልኩ እነሱ በሱ ስር የሚፈልጉት ጥቅም ማግኘት ስለሚችሉ ነው የከበቡት እንጂ እግዚአብሔርን ነው የምላችሁ ከአብርሃም ምንም የሚፈልግ ነገር ኖሮ አይደለም። ምንም እኔማ ዜሮ ነው የሆነብኝ እኮ እናንተ እማቀው ሳይሆን የማላቀው አብርሃም ነው አይምሮ ውስጥ ተስሎ ያለው ማለት ነው። እኔ በዚህ ልክ አልጠብቀውማ። ከዚህ በላይ እኔ ቆሻሻ ድርጊት በህይወት ዘመኔ አላየውም። በቃ ሚስቱን ማከብር ወንድ የሚማግጥ ወንድ እኔ ክብር የለኝም ለዛ ሰው ንቅጣ ያክል ማለት ነው። ስለዚህ ቤተሰብ የምልላችሁ ነው የምፈልገው እንግዲህ ይሄ ሰው አሁንም ቢሆን ይታረቁ ምናምን ቢስማሙ የምትሉ ወገኖች መጀመሪያ ማለት ነው አብርሃም ፈርሶ መሰራት ያለበት ሰው ነው። እኔ በተፈጥሮ ይሄ ነገር ተጣብቆት መኖር የሚችል ነገር አይደለም። መቀየር ይችላል። ባህሪው ማረቅ ይችላል። ከእግዚአብሔር ከተታረቀ ባህሪውም ይስተካከላል። እሱ ግን እግዚአብሔርን አያውቅም። ሲጀመር የት ያውቃል? በሰሞነ ሕማማት እኮ ነው ወስዶ ልጅቷን እሽኮለሌ ብሎ ሰርግ ሰርጎ ለዚህ የዳረጋት ማለት ነው። ባይዘዌ በጣም በብዙ ታግላ በሱ ግዳጅ እዚህ እንደደረሰች ነው የምረዳው። አሁን ላይ ሳስብ የሩታ ፈቃደኝነት አይመስለኝም፣ ያ የሰርጉ ወራት በራሱ ማለት ነው። ስለዚህ እሱ አላማ ያለው ሰው ነው። የሚሄድበት መንገድ ሜቢ እኛ ከምናውቀው ውጪም ሊሆን ይችላል። ገባችሁ ቤተሰብ? ስለዚህ ማለት ነው የባህሪ ለውጥ እስካላመጣ መልሰው እንደገና አንድ ላይ መሆናቸው ከንቱ ነው። ከንቱ ድካም፣ ከንቱ ዝም ብሎ ልፋት ማለት ነው። እናም ቤተሰብዬ እኔ እንዲያውም በእነሱ ጉዳይ ሳወራ የምሬ ነው ሰላሜን ነው ማጣው። እውነት ስነግራችሁ ሰላም ነው ማጣው። በተለይ በሄርሜላ እና በአብርሃም መሀል ያለው ነገር በቃ የመጨረሻ የተባከቱ የበከተ ነገር ነው ወደኛ እየለቀቁ ያሉት። እሷም ለይቶላታል። በቃ እሷ በግልጽ እኮ ማለት የሰው ባል እንደነጠቀች ነው እያሳየች ያለችን። በአደባባይ ቤቱ ሄዳ ጉላድራ ቪዲዮ አሳይታናለች። በጣም የሚያሳፍር ነገር ነው። በቀደም ራሱ የተለቀቀውና እንደተገረዘ ሰው እግሩን እዛ ሶፋ ላይ ከፍቶ ቁጭ ብሎ ሲደብር ከታች ምንድነው እንደዛ እግርን አከፋፍቶ ቁጭ ያደረገ ካንተ ተገርዛክ አስገርዛክ ነው መሰለኝ ሄርሜላ ማለት ነው። ኧረ በጣም ትደብራላችሁ። የምሬ ነው። እኔ ሩታ ብቻ ሰላም ትሁን። አዎ አብዛኛው ሰው ሩታ ብቻ ሰላም ትሁን ነው እያለ ያለው። አዎ እኛ የሩታን ሰላም ነው የምንፈልገው። በሰላም ልጇን ተገላግላ ለማቀፍ ያብቃት። በቃ ከአብርሃምማ እኔ በዚህ ሰዓት አብርሃም ጋራ ትቀራረብ እኔ ለሩታን ትሙት እንደማለት ነው። ፍርደ ገምድል ነው የሚሆነው። ለምን ተብሎ እቺ ልጅ እኮ ክብር አላት። አንድ ሰሞን እኮ እንደዛ የሱ የቢዝነስ መነገጃ እንዳላረጋት አሁን ላይ ሲጠግብ ነው አይደለ? ሲጠግብ እርግዝናዋን ጊዜ ተጠቅሞ ነው አይደለ? ትዕግስት ያጣ ወንድ ስለሆነ ብልግና ውጤት ስለሆነ ወደ ሌላ ሴት ቺት ያረጋባት። ስለዚህ ማለት ነው ሩታና አብርሽ የሰማይና የምድር ያህል ልዩነት ያላቸው ሰዎች ናቸው። መጣመር ጭራሽ የሌለባቸው። ሩታን የመሰለች እንጉዳይ ሴት ለአብርሃም አትገባውም ነበረ። እድል ነው ምን ታረጉታላችሁ? አብዛኞች እድላቸው ከማይሆን ሰው ጋር ይሆንና ብዙ ነገራቸው ይበላሻል። እሷ ጠንካራ ስለሆነች ነገም ከዚህ ተሽላ እንደምትመጣ ተስፋ ነው ማደርገው። ለማንኛውም ቤተሰብ የሩታ እርግዝና ጊዜዋ እያለቀ ነው። የምትወልድበት ደርሷል። ፈጣሪ ከእርሷ ጋር ይሁን፣ መብርሃን ትቅረባት ነው የምለው። ቸር ቆዩልኝ። ባይ ባይ።